እኔ ካልበላሁ እከሳለሁ፣ እኔ ስጋ ካልበላሁ እከሳለሁ፣ እኔ ከጾምኩ እከሳለሁ፣ እኔ ወተት ካልጠጣሁ እከሳለሁ ለምን ለሁላችን የሚሆነው ትምህርት ነው። በቅድሚያ ግን ወደ ቻናሌ እንኳን በደህና መጣችሁ። ለቻናሌ አዲስ የሆናችሁ ሳብስክራይብ በማድረግ ጀምሩት። እንግዲህ ከጾምኩኝ ብዙ በጾም ዙሪያ ለምን አትጾም ሲባሉ ብዙ ሰዎች የሚያነሱት ነገር ነው። እኔ ከጾምኩኝ ሰውነቴ ይከሳል፣ እኔ ስጋ ወይም አትክልት ወይም የሚመቸኝ ነገር ሌላ ወተት ካልጠጣሁ እከሳለሁ ለምንል በአጠቃላይ አንድ በጣም የሚገርም በመጽሐፍ ቅዱስ ዙሪያ በጣም የሚገርም ታሪክ ነው የምነግራቸው ማለት ነው። እርግጥ ነው አንድ ሰው ጾም ሲያበዛ ሊከሳ ይችላል። ከተለያዩ የምግብ እነዚህ ካርቦሃይድሬት፣ ፕሮቲን ያላቸው ምግቦችም ከእነሱ ሲርቅ ሊከሳ ይችላል። በእርግጥ ሊከሱ የማይችሉ ደግሞ አሉ። ስጋ ሳይበሉ አትክልት ሳይበሉ ወተት ሳይጠጡ የማይከሱ ሰዎች አሉ። የማይከሱ ሰዎች ነው ዛሬም ሰውነታቸው የማይጠወልግ ሰውነታቸው የማይከሳ ሰዎች ምን አይነት እንደሆኑ በዚህ እናያለን ማለት ነው። ታሪኩ እንዲህ ነው። በዚህ በትንቢተ ዳንኤል ምዕራፍ 1 ከቁጥር 11 ጀምሮ በአጠቃላይ ከቁጥር 1 ጀምረን ከምዕራፍ 1 ጀምረን ስናነበው እንደሚል ታሪኩ ብዙ ነው። እንዲህ ይላል ታሪኩ። ኢየሩሳሌም እስራኤላውያን ኢየሩሳሌም በአጠቃላይ ተማርከው ወደ ባቢሎን ሲወሰዱ ነቢዩ ዳንኤል በዛ ምርኮ ተወስዶ ነበረ። በዛ ምርኮ ዳንኤል ብቻ አልነበረም። አናንያ፣ አዛሪያ፣ ሚሳኤል ሶስቱ ቅዱስ ገብርኤል ከእሳት ያዳናቸው ህፃናት ማለት ነው። ዳንኤልም ጨምሮ አራታቸው ተማርከው ሄደ ነበረ። ወደ ባቢሎን ሀገር ተማርከው ሄደ ነበረ። ያ የነበረው በዛ ሰዓት የነበረው ንጉስ ናቡከደነጾር ይባላል። እንግዲህ ናቡከደነጾር እነዚህ እስራኤላውያን ማርኮ በወሰዳቸው ጊዜ አዛዞቹን እንዲህ ብሎ አዟቸው ነበረ። መልከ መልካም ሰዎች፣ ቁመናቸው በጣም የሚያምሩ፣ መልካቸው የሚያምሩ ሰዎች ከነዚህ ከእስራኤላውያን መርጣቸው አምጡልኝ አላቸውና እንግዲህ መርጦ ቁመናቸውን፣ መልካቸውን በጣም የሚያምሩ ሶስት ህፃናት ዳንኤል ጨምሮ አራተኛው ዳንኤል ማለት ነው። አናንያ፣ አዛርያ፣ ሚሳኤል ሶስቱ ህፃናት ተመርጠው በቤተ መንግስት አገልጋዮች እንዲሆኑ ማለት ነው። በቤተ መንግስት አድገው የቤተ መንግስት ምግብ እየተመገቡ እንዲያድጉ በጣም እንዲያምሩ እኮ ነው። በቤተ መንግስት የሚቀርብላቸው ምግብ እየበሉ በዛ ባላቸው ቁመና ባላቸው መልከ መልካምነት የበለጠ እንዲያድጉና ለመንግስት ተልእኮ ለአገልግሎት እንዲበቁ ተብሎ ተመረጡ። እዛ ወደ ቤተ መንግስት ገቡ። ወደ ናቡከደነጾር መንግስት ማለት ነው፣ የባቢሎን ንጉስ። ከዛ አራቱ ማለት ነው ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል አራቱም በቤተ መንግስት ምግብ እየቀረበላቸው እንዲመገቡ ሆነ ማለት ነው። እነሱ ብቻ አይደሉም፣ በጣም ብዙ አሉ በቤተ መንግስቱ ዙሪያ እንዲያገለግሉ ተብሎ ማለት የቤተ መንግስት ምግብ የሚዘጋጅላቸው የቤተ መንግስት ውሃ መጠጥ የሚቀርብላቸው ብዙ ሰዎች ነበሩ። እንግዲህ አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል እግዚአብሔር የሚያመልኩ ናቸው። እግዚአብሔር አምላክ የሚያመልኩ ስለነበሩ መጋቢ ከቤተ መንግስቱ ማለት ነው አንድ መጋቢ ተሰጥቷቸው ነበረ የሚመግባቸው። የቤተ መንግስት ዙሪያ የተዘጋጀውን ምግብ እንዲመገቡ የሚያቀርብላቸው አንድ አገልጋይ ነበረ። ከዛ ምን ብላ ሰው እኛ እንደምንለው ሳይሆን እንግዲህ እነሱ በምርኮ ነው ያሉት፣ በችግር ነው ያሉት፣ በእነሱ እጅ ነው ያሉት። ከፈለገ ሊገላቸው ከፈለገ ሊቀጣቸው ይችላል። ግን እንዲያም ቢሆን ግን እግዚአብሔር አምላክን ማሳዘን አልፈለጉም። እግዚአብሔር አምላካቸው ማሳዘን አልፈለጉም። ምን አሉት ለመጋቢው? አይ እኛ እግዚአብሔር አምላክ ነው የምናመልከው። እንግዲህ ናቡከደነጾር እኔ አምላክ ነኝ የእሱ ምስል አሰርቶ ነው የሚያሰግዳቸው ህዝቡ። እነሱ ዳንኤልና ሶስት ህፃናት እግዚአብሔርን ማሳዘን አልፈለጉምና እንዳይረክሱ ከቤተ መንግስቱ የሚመጣው ምግብ በልቶ እንዳይረክሱ እግዚአብሔር አምላካቸው እንዳያሳዝኑ ምን አሉ? አይ እኛ አንበላም። ምን አምጣልን አሉት? ከስጋ ይልቅ ጥራጥሬ ቆሎ አምጣሉት። ይገርማል። እንግዲህ እኛ ስጋ ካልበላሁ እከሳለሁ ነው የምንላለን። ወተት ካልጠጣሁ ሰውነቴ ይከሳል።
ይከፋኛል ነው እንለዋለን። እነዚህ ግን ግድ የለህም መጀመሪያ ማን አስቀድሙ? እግዚአብሔር አምላካቸው አስቀድሙና ችግር የለም ቆሎና ጥራጥሬ ያምጣልን አሉት። ከዛ ያ መጋቢ ለነሱ ሊመግባቸው የተመደበ ሰራተኛ ፈራ። አይ እናንተ እንደዚህ እኮ በቤተ መንግስት አድርጋችሁ ነገ የቤተ መንግስቱ አገልጋዮች ናቸው የምትሆኑት። ከነዛ ከቤተ መንግስት ከሚበሉት ሌሎች ህፃናት፣ ሌሎች ሰዎች ፊታችሁ ቢጠወልግ፣ መልካችሁ ቢከሳ፣ ሰውነታችሁ ቢጎሰቁል ንጉሱ እኔ ነው የሚቀጣኝ። ስለዚህ አይሆንም አላቸው። አይሆንም በግድ የቤተ መንግስቱን የሚዘጋጅላችሁ ምግብ ትበላላችሁ አላቸው። ከዛ እግዚአብሔር አምላክ ለሚወዱት ቅርብ ነውና ለነቢዩ ዳንኤልና ለሶስት ህፃናት ግርማ ሞገስ ሰጣቸው። በዛ በመጋቢ ፊት ግርማ ሞገስ አገኙና ያ መጋቢ እንዲሰማቸው ሆነ ማለት ነው። እሺ እኔ ችግር የለም ጥራጥሬ አመጣላችኋለሁ፣ ቆላ አመጣላችኋለሁ፣ ግን እናንተ ከሌሎቹ ሰውነታችሁ ቢከሳስ እኔ ምን አደርጋለሁ? ንጉሱ ቢገለኝ አላቸው። ችግር የለም 10 ቀን ለ10 ቀን እኛ ሞክረን ለ10 ቀን ቆሎ ጥራጥሬ አምጣና እኛ ከዛ ከቤተ መንግስት ምግብ ከሚበሉ ሌሎች ጎስቁለን ከፍቶን በጣም ሰውነታችን ከስቶ ከታየ ችግር የለም ኃላፊነቱ በእኛ ላይ ጣለው አሉ። ከዛ ደግሞ ሞከራቸው ማለት ነው። ለ10 ቀን ለሞከራ ከቤተ መንግስቱ ምግብ ትቶ ጥራጥሬ እያመጣላቸው ነበረ ያ መጋቢ ማለት ነው። እንግዲህ አስቡት፣ ጥራጥሬ ነው የሚበሉት። ሌሎች ከቤተ መንግስት የተዘጋጀው ምግብ ይበላሉ። ስጋ አለ፣ በመንግስት ቤት ሁሉም አለ። ከዛ በ10ኛው ቀን ንጉሱ ይመጣል ያያቸው ማለት ነው። ሁኔታቸው እንዴት እንደሆኑ እያደጉ ነው እንዴት ናቸው የሚል ሁኔታቸውን ለማየት ይመጣል ንጉሱ። ከዛ ያኔ ሶስቱ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል ንጉሱ ሲያያቸው እግዚአብሔር ከነሱ ጋር ነበርና ከሌሎቹ ከቤተ መንግስት ምግብ የሚበሉ ከሌሎቹ ስጋ ከሚበሉ ከሌላ ከቤተ መንግስቱ የተዘጋጀው ምግብ ከሚበሉ ሌሎች ሰዎች እነዚህ ጥራጥሬ እየበሉ የነበሩ 3 ህፃናትና ዳንኤል ፊታቸው እንደ ፀሐይ ሲያበራ ፊታቸው በጣም አምሮ ተውበው እንደተገኙ መጽሐፉ ታሪክ ይነግረናል። በጣም አንብቦት ትገረማላችሁ። አሁን ግን እኛ ምንድነው የምንለው? ይሄ ካልበላሁ እከሳለሁ፣ ከጾምኩ እከሳለሁ፣ ሰውነቴ ይጎሰቁላል እንላለን። ከእግዚአብሔር ጋር የሆነ ሰው ግን ጥሬ እንኳን ቢበላ አይጎሰቁልም። ከእግዚአብሔር ጋር የሆነ ሰው ግን ቢራብ እንኳን አይከፋው። እኛ ግን ከእግዚአብሔር ጋር ያለን ግንኙነት ራቅ ስላለ ትንሽ ለሰዓታት ከቆየን ልክ ውሃ እንዳጣች ተክል ሰውነታችን ይከሳል፣ እንጠወልጋለን። ስለዚህ ይሄ ትምህርት ነው። በጣም እንደምትማሩበት ተስፋ አድርጋለሁ። እንደዚህ አይነት ቪዲዮዎች እንሰራላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ።